ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ኔሜሲስ በቀጣዩ ክፍል ተመልሷል። ሁሉንም ክፍሎች እዚሁ ቻናል ላይ ታገኟቸዋላችሁ። እየሄዳችሁ እያያችሁ ቪዲዮዎቻችንንም ለብዙ ሰው እንዲደርሱልን ላይክ እና ሰብስክራይብ ብቻ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በኔሜሲስ ኮልትሬን እና ቡድኑም የመጨረሻ ያሉትን $9 ሚሊዮን የሚያገኙበትን ዝርፊያ ለማድረግ ወደ ስራ ሲገቡ ፖሊሱ አይዛያም በተደጋጋሚ ባይሳካለትም እነሱን ለመያዝ መከታተሉን ሲቀጥል እናም ከኮልትሬን ጋር በአካል ሳይቀር ለመጀመሪያ ጊዜ ተገናኝተው ሲያወሩም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ፖሊሱ አይዛያም ከሚስቱ ጋርም ሆኖ የልጃቸው የባስኬትቦል ግጥሚያንም እያዩ ሲያበረታቱት አያትየው አሞስም በልጅየው ኖሃም ተጠርቶ ነበርና እዛም መጥቶ ኖሃን ሲደግፍ አይዛያም ያንን እያየም ይበሳጫል። ቆየት ብሎ ደግሞ ኮልትሬን ከዴረን ጋም በሻንጣ ያለ የተጫዋቾች እንደ እርዳታ ምርጥ ጫማዎችን አምጥተው ለተጫዋቾች ሲሰጡ አይዛያም ያንን እያየ ደሙም ይፈላል። ምን እንደሆነ ያላወቀችው ካንዲስም ልጠይቀው ብትሞክርም ነገሩን ሳይነግራትም ቀርቶ እነ ኮልትሬንም ኖዋን እየደገፈ ያለው አሞስንም ካዩት በኋላ ሲወጡ ዴረንም አሞስ ማለት የታሰረን ሰዓት አብሮን እዛ እስር ቤት የነበረ እስረኛ ግለሰብ ነበረው እያለም ይጠይቃል። ኮልትሬንም አዎ ራሱ ነው፣ እንደሰማሁት እስር ቤት እያለ አንድ ፖሊስ ለመሆን የሚሞክርና አንድ ደግሞ የሞተ ልጅ እንዳለው ሰምቼ ነበር፣ ምናልባት ከአይዛያ ጋር ይገናኝ ይሆናልም እያለው ይወጣሉ። አይዛያም ተከትሏቸው ወጥቶ ሊያወራቸው ቢልም ሳይደርስባቸውም ይቀራል። የልጁን የመጨረሻም የጨዋታ ደቂቃም አመልጦት ካንዲስም በቴክስት ትበሳጭበታለች። ለኢቭኒም ደውላ አይዛያ አሁንም ትቶን ወደ ስራውም ሄደም እያለች ብሶቷን ትነግራታለች። እዛው ለኢቭኒም ከኮልትሬ ተደውሎላት ካንዲስን መልሼ ልደውልልሽም ብላም ዘግታ እሱንም አውርታው እሱም አይዛያን ለማናደድና ስራው ላይ እንዳያተኩር ለማድረግ እየሞከረን ነው። ሳስበው ከሚስቱ ጋር ብጥብጥ ላይም ነው። በአንቺ እርዳታም በደንብ ትዳሩ ላይ እንዲቸገረ አድርገሽው ስራው ላይ እንዲንገዳገድና እንዳያተኩር እናድርገውም ብለዋት ኢቭኒም ከዚህ ነገር ወጥቻለሁ ብዬክ ነበር ብትለውም የመጨረሻ እንደሆነ ቃል ገብቶላት ያሳምናታል። እሷም መልሳ ለካንዲስም ደውላ ነገ ስለ አይዛያ በደንብ ትነግርኛለሽ፣ ለምንም ቤት መተሽ ምሳም በላም ብላ ቀጠሮ ታይዛታለች። ፖሊስ ጣቢያም አይዛያ ለባልደረባው ክሩዝም የኮልትሬን ስራ እየነገራት በእርግጠኝነት ይህ ሰው ነው የድሮ ባልደረባዬን የገደለው፣ እንዴትም ብለን መያዝ አለብንም እያላት አሻራ እንዲመረምርለት የሰጠው ሰራተኛም ያገኘውን መጥቶ እየነገረው አሻራው አይመሳሰልም፣ ግን ወርቁ ቤቱ ላይ ስለተጠመደው ቦምብ አጣርቼ ከዛ አይነት ቦምብ ጋር የሚገናኝ ዴቪዝ የተባለ እድሜ ልክ የታሰረ እስረኛም አለ። እዛ እስር ቤት ላይ ደግሞ እናንተው የምትከታተሉት ዴረን ታስሮ ነበርም ብሎትም ይሄዳል። አይዛያም ይህ መረጃ ካገኘም በኋላ የዲዮንንና የዴረንን አሻራ ማምጥቶ መመርመርም እያሰበ ፍቃዱን ግዴታ ማግኘትም ስላለበት ዴረን 2 ሴት ልጆችም እንዳሉትም አውቃለሁ፣ በእነሱ በኩል እዚህ ጠርቼ ላስፈራራውና እንዲተባበር ላድርገውም በማለት ያስጠሯል። እዛም አስጠርቶ በሴት ልጆቹ እያስፈራራ የሃሎዊን ዝርፊያው ላይ እንዳለቅ እንዲሁም የዳይመንዱ ዝርፊያም ላይም እንደተባበረክና ቦታውን ማፈንድታችሁ እዛም ያሉ 2 ሰዎችን ገላችኋል። ሲቀጥል ዘራፊዎቹ እንዲመስሉ 4 ፐርዣን ሰዎች ገላችሁ ዳይመንዶቹንም በትናችሁ ሄዳችኋል። 6 ጊዜ ግድያ አለባችሁ በሞት እንድትቀጣም የኔን ባልደረባ ከ2 ዓመት በፊት እንደገደላችሁት ለፍርድ ቤት አሳያለሁ። ግን ያ እንዳይሆንና ለልጆች ቤት በሰላም መመለስ ከፈለግ ኮልትሬን ላይ ብቻ መስክርልኝ፣ አንተ ትለቀቃለህ ቢለውም ዴሬን በንቀት እያየው አንተ አታስታውሰኝም፣ ግን ድሮ አብረን የሆነ ዓመት ላይ ተምረናል፣ የባስኬትቦል ግጥሚያም ላይ በተጋራኒው ተጋጥመናልም እያለው አስታውሶት አንተም በደንብ አውቃለሁ፣ የኔ አሻራ ዝርፊያው ቦታ ላይ አግኝተህ ቢሆን ኖሮ ከአንዳንድ በካቴና አስረክ ነበር እስር ቤት የምታስገባኝ። አሁን ከታሰርኩ ጠበቃ ጥሩልኝ፣ ካልሆነ ከዚህ የሚሸት ትንሽዬ ክፍል እንድወጣ ይፈቀድልኝም ብሎም ያፈጥበታል። ኮልትሬንም ቻርሊ ጋር ሲሄድ ለኢቭኒም የሰጣትን አዲስ ስራም ነግሯት ቻርሊም ኢቭኒ ስራውን በትክክል ትሰራዋለች ወይ እርግጠኛ ነክ ወይም ብላም ጠይቃው በኢቭኒ እንደሚተማመንም ነግሯት በንጋታው እራሷ ቻርሊም ብራንዳ ጆንሰን በሚል ፌክ ስምም ካንዲስ ቤትም አመርታ የጋላው ዝግጅት ላይ ልጄ ታማ አልተገኘውም፣ አሁን ተሽሏታል፣ እዛም ለአንቺና ለባልሽ እንደ ምስጋና የኤደን ስፒስ ስፓ ነፃ 1 ቀን ግልጋሎት ካርድ ልሰጣችሁ አስቤ ነበር በማለት አሁን ካርዱን ትሰጣለች። ካንዲስም
ከማሊክ ሻይን ጠጣ የሚለው ቴክስት ይገባላት። እሱን ችላ ብላ ቻርሊንም አውርታት አመስግናም ትቀበላታለች። ግን ባዲ ስራ ይበዛባታል፣ ባይሆን እርጉዝ ጓደኛ አለችኝ እሷንም ይዣት እመጣለሁ በማለት ትናገራለች። ኢቭኒንም ይዛት ለመሄድም ታስባለች። ቻርሊም ኢቭኒ እርጉዝ እንደሆነች ከካንዲስም ከሰማች በኋላ ለእኔ ሳትነግረኝ ለካንዲስ ነገረቻት በሚል በንዴት አካባቢውን ለቃም ትሄዳለች። አመሻሽ ላይ አይዛም ቤቱ ከሚስቱና ልጁ ጋር በሰላም ራቱንም ተመግቦ የባስኬትቦሉ ግጥሚያም ላይ በጊዜ ስለሄደ ይቅርታም ጠይቆ ሰላም አውርዶ የድሮ ፍቅራቸውን በትንሹም ተመልሶ ለዛሬም አብረው ያድራሉ። ነገም አብረን እናሳልፍ ቢላትም ቀድማ ከኢቪኒ ጋም ቤቷ ሄዳ ምሳ ለመብላት ፕሮግራም እንደያዘችም ትነግሯለች። በሌላ በኩል እሱ እዚህ ፈታ ሲል ኮልትሬን ከቡድኑ ጋር ታጥቀው የመድኃኒት ማስቀመጫ ቦታ ውስጥም ገብተው ሰራተኞቹን እንዳለ ካገቱም በኋላ መድኃኒቱን ጭኖ የመጣው ኮንቴነርን ሹፌር እስኪገባም ጠብቀው እሱንም ይዘው የልጆቹን ስም ቀድመው አጣርተው ነበርና በዛ እየጠሩ እያስፈራሩ የመኪናውን ቁልፍም ተቀብለው መኪናውንና መድኃኒቱን የተገጠሙትን መከታተያዎችን ፈልገው እንዳለ አስወግደው በተሳካ መልኩ ዋናውን በር በሹፌሩም በኩል አስከፍተው ከነመኪናው ውስጥም ገብተው ሙሉ ሰርቀው ያመልጣሉ። ዋው! መሰብሰቢያ ቦታቸውም ላይ በደስታ ተሰብስበው ዝርፊያውን ስላሳኩትም ውስኪያቸውን እየጠጡ ኮልትሬንም ዲዮንን በትክክል የተሰጠውን ስራ በአሁኑ ስለሰራ እንደኮራበትም ይነግረዋል። በንጋታው ጠዋት ፖሊሶች ዝርፊያው የተደረገበት ቦታም ተገኝተው ሲመረምሩ አይዛም እዛ ደርሶ ለአለቃው ጂሚ እነዛ 4 ዘራፊዎች ናቸው አሁንም ይሄን ያደረጉት ቢለውም ጂሚም እየተበሳጨበት እዚህ ኬዝ ላይ ሲጀምር አልተመደብክም፣ ዲኢኤ ኤፍቢአይዎች ሁሉም ያንን ለማጣራት እየሞከሩ ነው። አንተ የራስህን መላምት መተክ ያለ መረጃ እንድትናገር አልፈልግም፣ ይህን ቦታ ለቀቅ ሂድም ይለዋል። አይዛም በንዴት ቦታውን ለቆም ይሄዳል። ኮልትሬንም በደስታ ሚስቱን ኢቪኒን አቅፎ አልጋቸው ላይ ከዚህ በኋላ የዝርፊያ ስራም ላይ አልሳተፍም፣ የዝርፊያ ስራ የሚባል የለም፣ ሙሉ ለሙሉ ካንቺ ጋር ነኝም እያለም ይስማታል። ግን ያላሰቡት ዱብዳ ስራውን መጀመሪያ ያመጣው አንድሬ ተብየው ግለሰብ ቻርሊ ጋር ደውሎ የዘረፉትን ዕቃ አልፈልግም ትቼዋለሁም ብሏትም ያርፈዋል። ህርፍ እሷም ተደናግጣ ለምን እንዳልከን እኮ አድርገናል፣ ደህንነቱ በተጠበቀ መልኩ እናመጣልካለን፣ እንደዚህ ማድረግ እኮ አችልም ብትለውም ማንነቴን ቤተሰቤን ታውቂያለሽ፣ የፈለግኩትን ማድረግ እችላለሁ፣ አንቺን ራሱ በሰከንድ ውስጥ ላጠፋሽ እችላለሁ ብሎ ስልኩን ጆሮዋ ላይ ይዘጋባታል። እሷም ግራ ገብቷት ወደ ኮልትሬንም ደውላ እንገናኝ በማለት የተፈጠረውንም ነግራው ኮልትሬንም ገንዘባቸውን እየጠበቁ ያሉትን ዴሪንጋም አምርቶ ዱብዳውንም ነግሯቸው እኔ በዚህ ስራ ገንዘብ አገኘውም አላገኘውም እወጣለሁ ብዬ ነበር፣ ስለዚህ ከዚህ ከዝርፊያ ስራ ሙሉ ለሙሉ ወጥቻለሁ ሲል ዲዮንም እብድ የሆነ ገንዘባችንስ ይህ መድኃኒት በራሳችንም ቢሆን እንሽጠው፣ እኔ የሚጠብቀኝ ቤተሰብ አለኝ፣ ገንዘብ ያስፈልገኛል ቢልም ለዛ መረጃውና እውቀቱ ስለሌለን አደጋ ነው፣ አደጋውን ቀድመን ማስወገድ አለብን፣ ሙሉ ለሙሉ እቃውን ሳይስነቃ እናስወግዷለን፣ ለዛም እቅዱን እነግራችኋለሁም ብሎም ተሰናብቷቸው ይወጣል። ዲየንም መንጨርጨሩን ይቀጥላል። ዴረንም ቻውን ዲዮንን እንዲያረጋጋውም ነግሮት ኮልትሬንንም ተከትሎ ወጥቶ ሊያወራውም ይሞክራል። ኮልትሬንም ለዴረን እኔ ከዚህ ስራ ወጥቻለሁ፣ እናንተም አሁን ብትወጡ ሰዓቱ አሪፍ ነው በማለት ግን መድኃኒቶቹን ሊገዛን ያለው ሰው ላይ ምን ተፈጥሮ እንደሆነ በራሳችን እናጣራዋለን፣ ለዴኒ እናትንገረው፣ እኔ አንተቻው በራሳችን እንሰራዋለን ብሎት የምር እንደወጣም ሲጠይቀው አዎ ለራሴም ለኢቭኒም ሲል ግዴታ ከዚህ ስራ መውጣት አለብኝም ብሎት ተጨባብጠው ተቃቅፎም ይለያያሉ። ፖሊሱ አይዛም ወደ ኢቭኒም ቤት ለመሄድ እየለባበሰች ያለችው ሚስቱ ካንዲስ ጋር ማምርቶ ግጥሚያው ላይ ተሎ ስለሄድኩም በሚል ምክንያት የአንገት ሀብል ስጦታም ሰጥቷት ስሞም ሸኝቷት ያሰበው ወጥመድ እንደተሳካለት ሰው አይነት ፊት ሲያሳይ እንዋለን። ዴረንም ቤት እያለ እናቱና የዲየን እናት አክስቱም ቢሊ ጠይቋቸውም መተው አክስትየውም አንተን በህልሜ ተንሰቅስቀስ ስታለቅስ አየው የሆንከው ነገር አለ ወይም ብለው ተጨንቀው ቢጠይቁትም ዴሬንም እየሳቀ እኔ መጨረሻ ያለቀስኩት ድሮ ላይ አንቺ ዲየንን የምትወጂውን ዕቃ ሲሰብርብሽ ስገርፊው እኔም ቀጣይንም ብዬን ያለቀስኩትም አታስቢ ምንም አልሆንኩም እያላት ዲየንም ልጆቹን ይዞ እዛም ደርሶ እናቱንም እያቀፈ ሰላም ይላል። በሌላ በኩል ካንዲስም የኢቭኒ ቤትም ተገኝታ ምሳ እያዘገጃጁም ጨረርሰው ኢቭኒም ማርገዟን
ለባሏ ኮልትሬን እንደነገረችውና ተደሰተም እየተናገረች አያይዛም ከዝግጅቱ በኋላ አንቺ ከማሊክ ጋር ነው የሄድሽው የሚባለው እውነት ነው ወይም ብላም ትጠይቃታለች። ኬንዲስም ምንድነው ሁሉም ነው እንዴ ስንሄድ ያየን እያለች እየተገረመች የተፈጠረውንም ስነግራትና ማሊክና እኔ ድሮ ኮሌጅ እያለን አንድ ጊዜ ዴት አድርገን ነበር፣ ግን ከዛ በኋላ አልቀጠልንም አቆመን ስትል ኢብንም በዛ አሁንስ ትክክለኛ ውሳኔ ወስኛለሁ ብለሽ ታስቢያለሽ ወይም ብላም ስትጠይቃት ካንዲስም እያመነታች አዎ ግን አሁን ላይ በአይዚያ ሳቢያ ጥርጣሬ ውስጥ ገብቻለሁም ስትል ኢብኒም ምናልባት ማሊክ ወደ ህይወትሽ የመጣው ምልክት ይሆናል፣ ልጅሽን ውሃ አድጓል፣ ስለዚህ ፍላጎትሽንም ያንቺን ከዚህ በኋላ ማድረግም ትችያለሽም በማለት የጠላት ምክርም ስትመክራት በሚገርም መልኩ አይዚያም ጉዱን ለካንዲስ እንደ ስጦታ በሰጣት ሀብል ላይ ባለው ድብቅ ካሜራም እያየም ይበግናል። ቤት ውስጥም ሲንቀሳቀሱ ሙሉ ቤት ውስጥ ያሉትን ክፍሎች ምን ምኑ ጋር እንዳሉም መዝግቦም ይይዛል። ዴረንጋም ከዲየን ጋር እየተመገቡ ዲየን ሆዬ የሰረቅነው መድኃኒት ዝም ብለን ልንጥለው ነው ወይ? አይሆንም። ኮልትሬን በድጋሚ አውራው እያለም ይጨቅጭቀዋል። አይሆንምም ይባላል። በድብቅ ስልክ ሲደዋወልና በሰውም መድኃኒቶቹን ለመሸጥም እየተስማማ እንዳለም እየተረዳን ለዴረንም ከኮልትሬን ተደውሎለት እንገናኝም ተብሎ አክስቱንና እናቱን መጣውም ብሎ ተሰናብቷቸው ሲወጣ ዲዮንም ተከትሎት እኔም መጣው በማለትም ይወጣል። እነ ኤቪኒም ጋም ስንሄድ ምግቡንም እየተመገቡ ካንዲስም ከሰሞኑ አይዚያን በስራ ስለወጠረው ጉዳይም ድሮ ባልደረባዬን የገደለውን ሰው አሁንም የምከታተለው ሰው ነው ብሎኛል እያለች ግራ ያጋባትን ነገር እየነገረቻት አስፓ ላይ እንዴት ነሽ አንድ ጊፍት መጥቶልኛልም ብላ በቻርሊ የተሰጣትን የስፓ ጊፍትም ስታሳያት ኢቭንም ወዲያው የቻርሊ ስራ መሆኑም ይገባታል። እዛው አይዚያም ካንዲስን ለመውሰድም ደርሶ በሩን አንኳኩቶ በኢቭኒም ሲከፈትለት መጸዳጃ ቤት ልጠቀም ብሎ አስፈቅዶም ገብቶ በፍጥነት ሳያዩት ወደ ኮልትሬንም ክፍልም ገብቶ ውስጥ ያለውን ካሜራ በብርሃን አቃጥሎ ጠቃሚ መረጃም ሳያስነቃ ይፈልጋል። መሳቢያ ውስጥም የኮልትሬንን ዲያሪም አግኝቶ ስለሱ የተጻፈም ገጽ ሲያገኝ ፎቶና ቪዲዮም አንስቶ ከመውጣቱ በፊት እዛው የተቀመጠ የቼዝ መጫወቻም አይቶ አሸንፍልካለሁ የሚል አኬድ ምልክት አስቀምጦለትም ይወጣል። ኮልትሬንም ቢሮ እያለ ዲዮን እሱ ጋር መጥቶ በመድኃኒቱ ጉዳይ በሰረቅነው መድኃኒትም ጉዳይ ላወራክ ነው የመጣሁት፣ እንዴት እንጥለዋለን? እኔ ሰዎች አውቃለሁ ላሻሽጠው ቢለውም ኮልትሬን ግን እንደዛ ካደረገን ሁላችንም ነው አደጋ ላይ የምጥለው አይሆንም ስላለው እኔ የምመግባቸው ቤተሰቦች አሉብኝ፣ በጣም ብር ያስፈልገኛል እያለም ሲጮ ሁላችንም ቤተሰብ አለን አምጣ ስልክህን በማለት ወደ ሚስቱም ማስተውሎ አሁን ከኔ የሪል ስቴት ካምፓኒ $500,000 ወደ ባንክሽ ይላክልሻል፣ መልካም በዓልም ብሎም አስደስቷት ስልኩንም ይዘጓል። ዲያንም እኔ ስላላመንከኝ ነው ወይ ወደ እኔ ገንዘቡን ያላስተላለፍከው ቢለውም ኮልትሬንም ገንዘቡን አንደኛ አንተ በቁማር እንዳታጠፋው፣ ሲቀጥል አንተ ከላኩኝ ያስጠረጥራል። ሚስት ካሁን በእኛ ካምፓኒ ስር ቤት ገዝታ በዛም ኪራይ የማያቆም በር ታገኛላችሁም ብሎም ያሳምኗል። ዲየንም እንደመረጋጋት እያለ ተስማምቶ ስለ መድኃኒቱ ጉዳይ እርሳውም ተብሎም ይወጣል። ኢቪኒም ጋም ስንሄድ እህቷ ቻርሊ ጋር ሄዳ እንዴት ሳትነግሪኝ ካንዲስ ጋር ሄደሽ የስፓውን ጊፍት ሰጫታለሽ፣ በዛም ዘዴ አድርገሽ ወጥመድ ውስጥ ልከቷት ነው ወይ ያለሽ ስትበሳጭባትና እኔ ስለ ካንዲስ ብዙ ነገር ስለማቅ እኔ ስራውን እሰራዋለሁ እያለቻት ቻርሊም እየተገረመችባት ከኔ በፊት ለፖሊስ ሚስት ማርገዝሽ መናገርሽ ገርሞኛልም ስትላት ኢቭኒም ቀበል አድርጋ ቢያንስ እሷን በማርገዜ ደስተኛ ናትም ብላትም ትሄዳለች። ዲያን ደግሞ ወደ ቻውም ጋም ሄዶ ቃል ግዛክም በማለት አስመስሎም አግኝቶት መኪና ውስጥ መጠብቅ ካለውም ብሎት ሳያይታይና ሳያስነቃ መድኃኒቱን የያዘው መኪና ያለበትን ቦታ ቁልፍ ከቻው ሲሰርቀውም እናያለን። እነ ኮልትሬንም ያ ጉድ ያደረጋቸው አንድሬ የተባለውን ሰው እየተከታተሉት ፖሊሶች አንድሬን እንደሚከታተሉትም አይተው ለቻርሊም ይነግሯታል። ጉደኛው ዲየንም በስልክ ቁማሩን እየተጫወተ መድኃኒቱን የሚገዙትን ሰዎች አግኝቶ ከዴሬንም ሲደወልለትና ቤት ለምን አልተመለስክም ሲባል እሱም ቁማር መብላቱንም በደስታ ሲያወራ ዴሬንም ለቁማር ብለክ ነው እያለ ይበሳጭበታል። ሁሌ እኔን ልክ አይደለክ ነው የምትሉኝ፣ ከዛሬ ማታ በኋላ ግን ሁላችሁም ታከብሩኛላችሁ እያለ ዲየንም ሲናገር ዴረንም ተበሳጭቶበት እንደለመድከው ነገሮችን አበላሽተክ ወደ ቤትናም ብሎም ስልኩን ይዘጋበታል። ዲየንም ተበሳጭቶ ለመጡትም ሰዎች የሚሸጥላቸው ሊያሳያቸው ይዟቸው ይሄዳል። ከቆይታ በኋላ አይዚያም
ቢሮ ሆኖ ከኮልትሬን ክፍል ያነሳውን ፎቶም እያየ ከሚስቱም ተደውሎለት ዛሬ አሪፍ ራት እንደምትሰራም ነግረው በጊዜ እመጣለሁ ብሎ ቃል ይገባላታል። ከስልኩም በኋላ ግን ድሮ የሚያውቀው አንድ የዲኤኤ ፖሊስ እሱ ጋር መጥቶ ሰላም እያለው እኛም ሰውየውን ስናየው አስቀድሞ ከዲያን ጋር እገዛ ካለው በሚል የተገናኘ ሰው መሆኑንም እያየን ፖሊሱም ለአይዛያ አንተ ከሰሞኑ የምትፈልገው ዲያን የተባለውም ሰው ብዛት ያለው መድኃኒቶች ሊሸጥልን ቀጠሮም ይዘናል፣ ዛሬ ማታ መሄድ ከፈለግ አብረከንም እንሂድም ብሎት አይዛያም በደስታ ተስማምቶ ለሚስቱም አረፍዳለሁ ብሎ ሊደውልላት ቢሞክርም ስራ ይዛ ሳታነሳለት ትቀራለች። እንግዲህ እንዲህ እያልን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ኮልትሬንም ቤት ሲመለስ አይዛያ ክፍሉ እንደገባና ካሜራውን እንዳበላሸበት ክፍሉ እንደበረበረም አይቶ ምንም ዕቃ እንዳልወሰደበትም አጣርቶ እሱም ቼዝ መጫወቻው ላይ ቀድም ካለው አሸንፍ ካለው የሚልም አካሄድ እንደሄደም እያየ ይገረማል። አመሻሽ ላይ ካንዲስም ምግቡን ሰራርታ ከልጇ ጋር ይዛያም ይመጣል ብለው ቢጠብቁትም ስላልመጣ እየከፋት ለኢቨኒም ራቱ ላይ አይዛያ ሳያመጣም ቀረም ስትላት እሷም አሁን ለራስሽ ጊዜ የምትሰጪበት ሰዓት ነው ብላት ካንዲስም እያንገራገረች ሻይን ጠጣላላት። ማሊክም መች ብላ ቴክስቱን ትመልስለታለች። ኢቨኒም የደረሰችበትን ለኮልትሬን እየነገረችው አይዛያ የባልደረባው ሞት ከአንተ ጋር ለማገናኘት እየሞከረ ነው፣ የሚያገናኝበት መረጃ ያገኝ ይሆናልም ብላም ሰግታ ብትጠይቀውም እሱም በጭራሽ ምንም መረጃ የለውም፣ አታስቤ፣ ከዚህ በኋላ ደስተኛ ህይወታችንን እንኖራለንም እያለ ቃል ይገባላታል። ጉደኛው ዲዮን ግን መድኃኒቱን የጫነው መኪና ይዞ የሚገዙትን ሰዎች እየተጠባበቀ ከቻው ተደውሎለት ቁልፌን አንተ ነህ እኮ የሰረከኝ ብሎ ቢጮህበትም አታስብ፣ ሙሉ ሸጭ ያስተካክለዋለሁ ብሎት ስልኩንም ይዘጋበታል። ቆየት ብሎ ግን ቦታው በፖሊሶች ተከቦ መውጫም ያጣል። ዲዮን አይዛያም ውጪ ላይ ድምፁን ከፍ አድርጎ በማይክ አውርቶ ዲያን ስልኩ ላይ እንዲደውልለትም አድርጎ ሊደራደረው ይሞክራል። 4 ልጆች አሉ። ለቤተሰብክ በሰላም መመለስ ከፈለግ እኔ እተባበረካለሁ። አሁን ውስጥ ብቻ ከንኮንክ የቡድኑ አባላቶችክን አሳልፈክ መስጠት ብቻ ነው፣ በዛም ነጻ ትወጣለህ በሚል የውሸት ሊደልለው ሞክሮ ዲያንም እየተስማማ 2 ደቂቃ ስጡኝም ብሎ ስልኩን ይዘጓል። ወዲያው ወደ ዴሬንም ደውሎ በደንብ ስማኝም እያለው ዴሬንም ምን ሆነክ ነው ልምጣልክ ቢለውም ዲያን ግን እንባ እየተናነቀው ድሮ ለአንተ ዕቃ ሰብረክ እኔ ነኝ ብዬ ዋሽቼልክ በእናቴ የተቀጠቀጥኩት ትዝ ይልካል እያለው ዴሬንም አዎ ዛሬ እንደውም አንስተን ነበር እሱን ጉዳይ የዛኔ ዋሽተክልኝ ምንም አልተናገርክብኝም ነበር ይለዋል። ዲያንም አሁንም እንደዛ ነኝ በማለት እናንተ ልክ ነበራችሁ፣ እኔ ሁሌ ስህተት ብቻ ነው ምሰራው፣ በቃ እናቴን ልጆቼን ሳምልኝ፣ ተንከባከብልኝ፣ አንተንም ከልብ ይወድካለው፣ ብዙ ነገር አስተምረከኛለን ብሎም ተሰናብቶት ስልኩን ይዘጓል። ዴረንም ዲያን ከባድ ችግር ውስጥ እንደገባም ታውቆት ተንሰቅስቆም ሲያለቅስ የዲያን እናት አክስቱም ደርሳ እያየችው በህልሟ የታያት ትዝ እያላት ተደናግጣ ምን ሆኖ እንደሆነም ተጠይቋለች። በስተመጨረሻም ትዕይንቱ ላይ ዲዮንም እንዳለ ትልቁ መኪና ላይ ጋዛር ከፍክፎም አቃጥሎት መረጃ እንዳይገኝ በማድረግ የፊት በሩን ከፍቶም ወጥቶ የተደረደሩትን ፖሊሶች እያየ እጅክን ከፍ አድርገህ እጅክን በሰላም ስጥ ቢሉትም እሱ ግን አሻፈረኝ በማለት ከጀርባው የደበቀውን ሽጉጥ አውጥቶ ሲተኩስ ፖሊሶችም አከታትለው ተኩሰው ይገሉታል። አስቸጋሪው አድርግ የሚባለውን የማይሰማው ዲዮንም በዚህ መልኩ ይሞታል። በቀጣይስ ክፍል በኔሜሲስ ምን ይፈጠራል? አብረን በጉጉት የምንጠብቀው ይሆናል። ቶሎ እንዲለቀቅ ይህችን ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።